ራሷን ተሰርታ በቀጫጭኖቹ ይቺ የማን ልጅ ናት ይላሉ ሰዎቹ። ደግሞ ከመልካቸው ስማቸው ማማሩ ብሩክ አለማየሁ ሀይሚዬ ሲባሉ የሚል ኮሜንት ጧት ላይ ተጽፎ አነበጉትና አም ሶ ሀፒ። እና ደግሞ እኔ እኮ ደግሞ እቺን ፎቶ እዚህ ጋር ቆይ ለጥፍላችኋለሁኝና አቶ ብሩክ አለማየሁና ወይዘሪት ሀይሚ ታደሰ ብዬ ያው ማታ ነግራችኋለሁ። እንቅልፍ እምቢ ብሎኝ የሰርግ ወረቀት እየሰራው ምናምን አድሬ ፎቶ ለጥፌላችኋለሁ እንዳያችሁት። መጨረሻ ላይ ቅምጥሌ ምን አለች? መቀበል ከብዶኛል አለች። አቶ ብሩኬ ደግሞ ምን አለ? የኔ ዓለም የኔ ፍቅር ይፎንቃ እያለ መጣ። ምን አርጊ ነው የምትሉኝ እናንተ? ግን ምንድን ነው እኔ ልከርበት ልዘቅዘቅ ወይስ ደግሞ በአራት እግሬ ልሄድላችሁ? ምንድን ነው እናንተ የምትፈልጉት? ምንድን ነው የምትፈልጉትን ብቻ ማትናገሩት? ዳር ዳር አትበይ የኔ ዓለም እኔ አልከዳሽም የኔ ፍቅር የኔ ቅምጥል ተይ 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 የኔ ጨረቃ አረተይ ብሎ ብሩኬ ፖስት አላረግም። ይኸውላችሁ እዚህ ጋር እንደምትሄድ እንደዚህ አሰልፍ ያመጣሁት ፊት ለፊት እንደዚህ የተሰለፈው ማለት ነው። አሁን ብሩኬ እንትን ሰርቶ ነው ቅምጥሌ ስቶሪ ባደረገችው ማለት ነው። እኔ ሲጀመር ስቶሪ ካየው በኋላ ዝም ብሎ እንደዚህ ይቆላላኛል። እንደዚህ እየደበረኝም ነው እየሳኩኝም ነው። ግን አልደበረኝም። ስሬ ስለነገራችሁ በጣም እየሳኩኝ ነው። ምስቀው ደግሞ በእናንተ ነው ደግሞ ማለት ነው። ወይኔ ልባችን በቃ ዛሬ የተሰበረ ነው ማለት ያላችሁ። እኔ ምለው ዛሬ መቼ ነው ግን ማለት ሰዓቱ ስንት ሰዓት ነው የሚደርሰው? መቼ ነው የሚደርሰው? ፈጣሪ ወይ ገና 2 ሰዓት አለን። ምንድነው ሰዓቱ ራሱ እየተሳሳበ ነው። ሲጀምር ጨረቃዎች አንዳንድ እኮ ሲፈልጉ ሰዓቱን ወደ ኋላ ይስቡታል። አሁን ሁል ጊዜ 7 ሰዓት ነው የሚለቁት። ዛሬ ምናልባት 8 ሰዓት ራሱ ሊለቁት ይችላሉ። በይማ 4 ሰዓት ነው መነግራችሁ። እና ጨረቃዎች አትሳቡት። ሰዓቱን ብትችሉ 6 ሰዓት ተኩል ራሱ ዱብ ብታደርጉት ደስ ይለኛል። እንደ ሀሳብ ነው፣ እንደ አንዲት አድናቂ እና ወዳጅ ነው የምነግራችሁ። ስለዚህ ምንም ዛሬ እውነቴን ነው ስሬስሊ ሪል ነው የምነግራችሁ። ኦልሬዲ ቪዲዮ ሰርተው ጨርሰዋል። ይህን አርጉ ምልበት ሰዓት ላይ አይደለውም። ምክንያቱም ያው ቪዲዮ እንደምታውቁት ጠዋት ላይ ምናምን ነው ሰርተው ኦልሬዲ የሚሆኑት። ግን ምናልባት ዛሬ በሽታ ከተመጣ መሰየው፣ ካልሆነም ግን የዛሬ እንኳን እንትን ቢሆን አንደኛ ቤተሰብ ልባችሁ እንዲሰበር አልፈልግም። ልብ የሚሰብር ነገር የለውም። ሁለታቸው እንደማይለያዩ እንደሚፋቀሩ ታውቃላችሁ። ሶ ምንም ነገር ቢፈጠር በትዕግስት ማለፍ፣ በፍጥነት በስሜት ተናዳችሁ ያልሆነ ነገር እንድትሏችሁ አልፈልግም። ኦኬ። ፈጥናችሁም ደግሞ ልባችሁ እንዲሰበራ እንዲከፋችሁ ደግሞ አልፈልግም። አይደለም ዛሬ ሌላ ቪዲዮ ተለቆ ቀርቶ ገና በስቶሪው እየተጨናነቃችሁ ያላችሁ ሰዎች አላችሁ። ስለዚህ እባካችሁ አንደኛ እኔ እንደሚመስለኝ ያው ቅምጥሌ ነገሮቹን ለማወዛገብ ያደረገችው ነገር ነው ብዬ ነው የማስበው። ሲቀጥል ደግሞ አላቅም ብቻ ግን ምንም እንዲደብራችሁ እንዲከፋችሁ አልፈልግም። ማርያምን ከልቤ ነው ስሬ ስሉኝ የምነግራችሁ። እኔ ራሴ ያኔ የማውቀው ልክ እዚህ ጋር መጥቼ የምነግራችሁ አይነት ስሜት ስላለኝ ነው። ደርሶ የሆነ ነገር ሲፈጠር ማልደነግጠው ማልፈራው። ያኔ ነገሮች ላይ መቸኮል የለብንም። እሺ ተናደን ቶሎ በስሜት እነሱ ማስቀየም የለብንም። እኛም ደግሞ እንዳልኳችሁ መጨነቅ፣ መፍራት፣ መደንገጥ አስፈላጊ አይደለም። እሺ እና ከልብ ስለምትወዷቸው እንደሆነ እንደዛ እንደምትሆኑ አውቃለሁ። ግን በዛ ልክም ደግሞ ራሳችሁን እንደዚህ ባታጨናንቁ ደስ ይለኛል። እኔም እኮ እንደናንተ ቸኩያለሁ። እሽታውን ምኑን ለማየት በጣም ነው የቸኮልኩት። ማርያምን ነው የምላችሁ። አሁን ዛሬ ባገኘሁት አጋጣሚና በተፈጠረው ነገር ሁሉ ቪዲዮ እየሰራ ያለሁትኝ ቤት አይደለውም ሌላ ቤት ነው ያለሁት ምናምን። ያው ከሌላ ቤት ስትሄዱ ኃላፊነት የለባችሁ ማለት ትሰራላችሁ ስራ ምናምን፣ ግን ያኔ ኃላፊነት የለብኝም በዛ ነውና፣ ስለዚህ አትጨናነቁ። እግዚአብሔር ያለው ነው የሚሆነው አንደኛ። ሁለተኛ ደግሞ እግዚአብሔር ብሎ እስከ ዛሬ ደርሰዋል። ከዚህ በኋላ የሚኖሩ ሰዎች ናቸው። ጨረቃ ፋሚሊ ከልባችሁ ፍቅር ናችሁ፣ የፍቅር ሰው ናችሁ። እነሱም የፍቅር ሰው ናቸው። እውነት ለመናገር እኔ ወደ ጨረቃ ፋሚሊ ከመጣው ጀምሮ በጣም ብዙ ፍቅሮችን ወስጃለሁ። ፍቅር ምንድን ነው የሚለውን ተምሬያለሁ። ሰው መውደድ ማለት ካለምንም ነገር ዝም ብሎ ሰው መውደድ እንደሚቻል ገብቶኛል። ፍቅር አስይዛችሁኛል። ማርያምን ነው የምላችሁ። ማለት ሰው እንደዚህ መውደድ ይቻላል ወይ እስክል ድረስ ማለት ምናልባት በፊት ምንም አይመስለኝ ሰው ነበርኩኝ። ማለት ሰው እንደዚህ መውደድ ይቻላል ወይ እንዴ ምናምን ብዬ ሰው ላይ ሙድ ምዝ አይነት ሰው ነበርኩኝ ምናምን። ግን ገባሁበት፣ በፍቅር ተጠመድኩ ምናምን። ከዛ በቃ ኦንላይን ላይ በደንብ ሰው መውደድ እንደሚቻል፣ በደንብ ማነቅ እንደሚቻል፣ ከልብ መጨነቅ እንደሚቻል ደግሞ በእናንተ አይቻለሁ። እሺ ስለዚህ በጣም ብዙዎቻችሁ እየተደሰታችሁ በየኮሜንቱ ግጥም፣ በየኮሜንቱ ደስ የሚል ኮሜንት ምናምን እያላችሁ ያላችሁት ምንም ሁናችሁ አይደለም፣ ግን ለነሱ ተደስታችሁ በእነሱ ደስታ ደስ ስላላችሁ። የምር ሁሉም ሰው እኮ ለራሱ የፍቅር ጥያቄ የቀረበለት ነው የሚመስለው። ትናንት ሲዘሉና እንዳልኳችሁ ዞር ብያለሁ። ትናንት በየቤቱ እንደዚህ ግብትን ባልን እንደዚህ ያሳለፍኩኝ አይቻለሁና ትለያላችሁ። የእውነት ደግሞ የገባኝና የተረዳሁት ነገር ቢኖር ሁሉም ሰው ሲናደድ ማይፈልገው ነገር ሲሆን ወይ ደግሞ እንደጠበቅ ነው ሳይሆን ልንናደድ እንችላለን እንጂ ሁሉም ሰው ጨረቃዎችን ይወዳል። የሁለታቸውን አንድነት ይወዳል። በቃ ምን ልበላችሁ እና
እንደምታዩት እንደዚህ ፎቶቸውን እያቀናበራችሁ ማርያምን ልብሳቸውን ቼንጅ እያደረጋችሁ ምናምን ነውና እግዚአብሔር ረዥም ዕድሜ ከጤና ጋር ይስጣችሁ። ምንም እንዲሰማችሁ አልፈልግም። እንዳልኳችሁ ነው፣ ቀድሜ እየነገርኳችሁ ነው። አሪፍ ቪዲዮ ከመጣ ሰየው፣ ካልሆነ ደግሞ ነገ ሌላ ቀን ነው። እሺ እስከ ዛሬ ታግሰን አይደለ? ዛሬ ትናንትን ያየ ነው። ታገሱ ወይ በቃቸው። ሴትዮዋ ወጣች።